አሁን ደግሞ በየሳምንቱ ጥሩ መልእክትን የሚያስተላልፉልን እህቶቻችን ብሌንና ማያይ ለዛሬ ያዘጋጁልን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንዴት ማክበር እንዳለብን ያስተምሩናል። እንከታተላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ቢሉ እህቴ። አቤት ማያቴ። እኛ ልጆች የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል እንዴት ማክበር እንዳለብን የተወሰነ ነገር እንንገራቸው። እሺ ውድ እግዚአብሔር ልጆች፣ ገና ሲመጣ አንዳንድ ሰዎች ቤት የገና ዛፍ የሚባል አርቲፊሻል ነገር ገዝተው ቤታቸውን ለማሳመር ሲሞክሩ አይታችሁ ይሆናል። ግን ስህተት ነው። አዎ በጣም ስህተት ነው። ምክንያቱም በዓሉ የክርስቶስ ልደት ነው። ስለዚህ የገና ዛፍ ምንም አይሰራልንም። የምናመልከው አምላክ የተወለደበትን ዕለት ስናስብ እኛን እንዴት ቢወደን ነው ከሰማየ ሰማያት ወርዶ እኛን ለማዳን ከቅድስት ድንግል ማርያም በአማረ ቤት ሳይሆን በከብቶች በረት የተወለደው የሚል ጥያቄ ሊያመጣብን ይችላል። እውነት ነው። እግዚአብሔር የሰው ልጆችን በሙሉ በጣም ይወዳል። ለዚህም ተገርፎ ተሰቅሎ ከመርገም አድኖናል። ስለዚህ በአጠቃላይ በዓሉ የስጦታ በዓል ሆኖ እኛም የምናከብረው በደስታ ሆነን ሌሎችም እንዲደሰቱ ደግሞ የጎደላቸውን ነገር በማሟላት ቢሆን ይመረጣል። የገና አባት ሲባል ደግሞ ሰምታችሁ ይሆናል። እርሱም ቅዱስ ኒቆላዎስ ነው። ቅዱስ ኒቆላዎስ ለድሆች ስጦታ ይለግስ የነበረ ቅዱስ አባት ነው። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል ለ2 ሰዓታት ያህል ቆመ። ይህም ለጽድቅ ስራ የሚነሳ መሆኑን ያመለክታል። የእናቱንም ጡት ከቀኝ ጡቷ በስተቀር አይጠባም ነበር። በሕፃንነቱም የሐዋርያትን ሥርዓት ፈጸመ። በረቡዕና በዓርብ ቀን ያለ 9 ሰዓት የእናቱ ጡት አይጠባም ነበር። ታናሽ ብላቴና በሆነ ጊዜ ወላጆቹ ለመምህር ሰጡት። በጥቂት ቀኖችም የቤተ ክርስቲያንን ትምህርት ተምሮ ዲቁና ተሾመ። መንፈሳዊ ስራንም በየቀኑ የሚጨምር ሆነ። የአባቱ የወንድም ልጅ አበምኔት በሆነበት በአንድ ገዳም መነኮሰ። ከሰው እንደርሱ ማንም ሊሰራው የማይቻለውን ጽኑ ገድልን ተጋደለ። ከዚህም በኋላ እድሜው 19 ዓመት ሲሞላው ቅስና ተሾመ። እግዚአብሔርም ታላቅ ጸጋን ድንቆች ታምራቶችን ማድረግና በሽተኞችን የመፈወስ ሀብት ሰጠው። ከሰራውም ትሩፋቱ ጥቂት እንናገራለን። ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበር። ከጥቂት ጊዜም በኋላ የዕለት ራት እስከሚያጣ ድረስ ድሃ ሆነ። 4 ሴቶች ልጆችም ነበሩት። ስለ ድህነቱም የሚያገባለት አላገኘም። ልጆቹም የብልግና ስራ እየሰሩ ይኖሩ ዘንድ ሰይጣን አሳሰበው። እግዚአብሔርም ይህ ያሰበውን ክፉ ስራ ለቅዱስ አባት ኒቆላዎስ ገለጠለት። በዛንም ጊዜ ተነስቶ ከአባቱ ገንዘብ 100 የወርቅ ዲናር ይዞ ሌሊቱ ሳይነጋ ወደዚያ ሰው ቤት ሄዶ በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውም በነጋ ጊዜ ያንን ወርቅ አገኘና እጅግም ደስ አለው። በሰጠውም ወርቅ ታላቂቱን ልጁን ዳራት። እንዲሁም 2ኛ ጊዜ 3ኛ ጊዜ 100 የወርቅ ዲናር እንዲሁ አኖረለትና ሁሉንም ልጆቹን አጋባቸው። በፍጻሜውም ይህንን ሁሉ የወርቅ ገንዘብ የሚያኖርለት ማን እንደሆነ ያውቅ ዘንድ ከዚህም በኋላ ሲያኖርለት ቅዱስ አባ ኒቆላዎስን አገኘው። ሰገደለትም። ከገንዘብ ችግርና በኃጢአትም ከመውደቅ አድነኸኛልና ዋጋ በመንግስተ ሰማያት ፍጹም ነው አለው። ለበለጠ መረጃ ደግሞ የታኅሳስ 10 ስንክሳር ብታነቡ ሙሉን ታገኙታላችሁ። እውነት ነው። ለዛሬ በዚህ እናብቃ። በተጨማሪም ደግሞ መጻሕፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ። እሺ ጎበዞች። ሳምንት
በሌላ መልእክት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም በዓል ይሁንልን። ተመልካቾቻችን መልእክቱ የተከታተለውን ይመስል ነበር። ከመልእክቱም የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ይህንን ስናደርግ ደግሞ በግላችንም ሆነ በሰንበት ትምህርት ቤት ከእህት ወንድሞቻችን ጋር ማክበር እንችላለን። ስናከብር ካለን ነገር በሙሉ ለድሆችና ለችግረኞች እየሰጠን ማክበር እንዳለብን አስተምረውናል። መልእክቱን ላቀረቡልን ለእህቶቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። አሜን።